የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለዩ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ ተጀመረ። የደቡብ ሱዳን ዜጎች በሱዳን ጦርነት እየተሳተፉ እንደሚገኙ አልጀዚራ አጋለጠ። የግብጽ መንግስት ወደ ሶማሊያ የሚላከውን የመከላከያ ኃይሉ በካይሮ ለትርኢት አቀረበ። የሱዳን ጦር የፈጣን ድጋፍ ኃይሉን የአየር መከላከያ መሳሪያዎች እንዳወደመ ተገለጸ። ሰላም እንደምን ውላችኋል ውድ አድማጭ ተመልካቾቻችን፣ አበይት ነጥቦች በማስቀደም የዕለቱ ዜናዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ ተጀመረ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቁ የንጽህና አጠባበቆች ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በዛሬ ዕለት መካሄድ ጀምሯል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በስብሰባው መክፈቻ ላይ ባደረጉት ንግግር አፍሪካ በተለያዩ ዘርፎች ባለፈው ዓመት እድገቶችና ተግዳሮቶች እንዳጋጥሟት አስታውሶም የአፍሪካ ህብረት በተለያዩ ቁልፍ ዓለም አቀፍ ጉዳዮች ላይ የጋራ አቋም መያዝ መቻላቸውን አንስቷል። የዓለም የጂኦፖለቲካ ውጥረት ስጋት እየጨመረ መምጣቱን በማንሳት በተለይም አፍሪካ በቴክኖሎጂ በማዕድናትና በንግድ መስመሮች ላይ የፉክክር መስክ እየሆነች መሆኗን ተናግሯል። ይህም በአፍሪካ ሰላምና ደህንነት ላይ ተጽዕኖ እያሳደረ መሆኑን አብራርቷል። የሀገሪቱን ጥቅም ለመጠበቅ የአፍሪካ አንድነት እውነተኛና ጠንካራ መሆን እንዳለበት በመጥቀስ አፍሪካ በበጎ አድራጎት ላይ ሳይሆን በእኩልነትና በመከባበር ላይ የተመሰረተ እውነተኛ አጋርነት ያስፈልጋታል ብሏል። የአፍሪካ ህብረት ኮሚሽነር ሊቀመንበር ማህሙድ አሊ የሱፍ በበኩላቸው የህብረቱ ተቋማት በተለያዩ ዘርፎች ባከናወኗቸው ተግባራት የአህጉሪቱን ማህበረሰብ የኑሮ ሁኔታን ለማሻሻል የሚያስችል ስራ መስራታቸው ገልጿል። ለአብነትም የአፍሪካ ህብረት የልማት ኤጀንሲ አውዳ ኔፓድና የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ የሰሩትን ስራና ያመጡትን ውጤት ጠቅሷል። የተጀመሩት ተግባራት አጠናክሮ ለማስቀጠል የፋይናንስ ምንጭን ማጎልበት እንደሚገባ አስገንዝበው አህጉራዊ የግል ተቋማትን ከመንግስታት ጋር ማስተባበር ይገባል ብሏል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የስራ አስፈጻሚ ምክር ቤት ስብሰባን ተከትሎ ይካሄዳል። የደቡብ ሱዳን ዜጎች በሱዳን ጦርነት እየተሳተፉ እንደሚገኙ አልጀዚራ አጋለጠ። የሱዳን ጦር ኃይሎች በታህሳስ መጨረሻ ወር 2025 መጨረሻ ላይ የካዚጊሊንግ የሰሜን ኮርዳፋን ግዛት መልሶ ለማግኘት በተደረገው ውጊያ ከ10 በላይ የደቡብ ሱዳን ዜጎች በቁጥጥር ስር መዋልን ዘግበዋል። የደቡብ ሱዳን ወታደሮች በደቡብ ሱዳን ድንበር ላይ የሚገኘውን የኮርዳፋን ክልል ክፍሎች ከሚገኙ የፈጣን የድጋፍ ኃይሎች ጎን ሆነው እየተዋጉ እንደሆኑም ተገልጿል። የደቡብ ሱዳን ተዋጊዎች ፈጣን ድጋፍ ኃይል ጎን ሆኖ በጦርነቱ መሳተፋቸው ተከትሎም የሱዳን መንግስት የደቡብ ሱዳን መንግስትን ለማነጋገር እንደተገደደ መረጃው ጠቁሟል። የሱዳን ጦር እንደሚለው ከ2024 መጨረሻ ጀምሮ ከደቡብ ሱዳን የመጡ የታጠቁ ቡድኖች ከፈጣን ድጋፍ ኃይል ጎን ሆኖ እየተዋጉ ነው። የደቡብ ሱዳን ዜጎች በጦር ሜዳ ውስጥ መሳተፋቸውን በሁለቱ ሀገሮች መካከል ያለውን ውስብስብ ግንኙነት ያሳያል። ይህንም ምንም እንኳን የራስዋን የእርስ በርስ ጦርነት ሊያጋጥማት እንደሚችል ቢሰጋም ደቡብ ሱዳን ወደ ግጭቱ ጎተተች እያለች ትመስላለች ይላል ዘገባው። ደቡብ ሱዳን ነገሮችን ከተባላሹ ይህ በሱዳን የተከሰተውን ጦርነት ከደቡብ ሱዳን ጦርነት ለመለየት በጣም አስቸጋሪ ያድርገዋል ሲሉም ዓለም አቀፉ የክራይሲስ ግሩፕ የደቡብ ሱዳንና የሱዳን ኤክስፐርት የሆኑት አላን ቢስዌለ ባለፈው ዓመት ለአልጀዚራ መናገራቸው ተዘግበዋል።
የግብፅ መንግስት ወደ ሶማሊያ የሚልከውን የመከላከያ ኃይሉ በካይሮ ለትርኢት አቀረበ። በሌላ በኩል አልሸባብ ትናንት ባደረገው ውጊያ የተሽከርካሪዎችና የጦር መሳሪያዎችን መያዙን ተናግሯል። የግብፅ የመከላከያ ሚኒስትር የሶማሊያ ፕሬዝደንት ሐሰን ሼክ መሐሙድ በዚህ ሳምንት ካይሮ ከጎበኙ ከጥቂት ቀናት በኋላ የአፍሪካ ህብረት ተልዕኮ አካል የሆነው ወደ ሶማሊያ እንደሚሰማራ የተገለጸለት ወታደሮችና ወታደራዊ መሳሪያዎችን አውሮፕላኖችን ጨምሮ የሚያሳይ ቪዲዮ አውጥቷል። ይህ በእንዲህ ያለ አልሸባብ በባርሲንጉኒ አቅራቢያ በተከሰቱ ግጭቶች ምክንያት ተሽከርካሪዎችና የጦር መሳሪያዎችን መያዙ ተናግሯል። በታችኛው ጁባ ክልል ባርሲንጉኒ አካባቢ በፈጸመው ጥቃት ተሽከርካሪዎችና የተለያዩ የጦር መሳሪያዎችን መያዙን የሚያሳዩ ምስሎች አውጥቷል። በሚዲያ ቻናሎቹ በተሰራጨው መግለጫ በጥቂቱ 32 የጁባላንድ ወታደሮች መገደላቸውን ተናግሯል። የጁባላንድ ባለስልጣናት ግን ዘገባውን ውድቅ አድርጎታል። ኃይላቸው ጥቃቱን እንዳከሸፈውና በታጣቂዎች ላይ ከባድ ጉዳት እንዳደረሰ ተናግሯል። ይሁን እንጂ ይፋዊ የጉዳት አሃዝ ግን አልተሰጠም። የሱዳን ጦር የፈጣን ድጋፍ ኃይል የአየር መከላከያ መሳሪያዎችን እንዳወደመ ተገለጸ። የሱዳን ጦር ኃይሎች በሀገሪቱ ውስጥ በተለያዩ ክፍሎች በሲቪሎችና በሲቪል ተቋማት ላይ ጥቃት ለመሰንዘር ሲያገለግሉ ነበር ያላቸውን በርካታ የጠላት ድሮኖችን በተሳካ ሁኔታ ለይቶ ማውደሙ ይፋ አድርጓል። የጦር ኃይሎች ምንጮች እንደዘገቡት የአየር መከላከያ ክፍሎች ውጤታማ በሆነ መንገድ እንደተመቱና በታጣቂው ላይ ትልቅ የማቴሪያል ኪሳራ ማድረሱን አስታውቋል። ድሮኖቹ የህዝብ አገልግሎት መስጫ ተቋማትን ለመምታት በተደጋጋሚ ጥቅም ላይ እንደዋሉ የጠቆሙት ምንጮች በዚህም በሲቪሎች ላይ ሞትና ጉዳት አስከትሏል። ከቅርብ ጊዜ ወዲህ ከተፈጸሙት ጥቃቶች አንዱ በኮርዳፋን በሚገኙ የሰብአዊ እርዳታ ኮንቮይ ላይ ያነጣጠረ ሲሆን የእርዳታ አቅርቦቶች ለተቸገሩ ሰዎች እንዳይደርሱና የተጎዱ ማህበረሰቦችን ስቃይ ለመጨመር ዳርጓል ብሏል። ጥቃቶች የአቅርቦት መስመሮችና የሰብአዊ ስራዎችን በመምታት የእርዳታ ድርጅቶች አስፈላጊ አገልግሎቶችን እንዳያቀርቡ አስተጓጉሏል ሲሉ የሱዳን ጦር ቃል አቀባይ ተናግረዋል። እነዚህ በሲቪሎችና በሲቪል መሰረተ ልማቶች ላይ የሚሰነዘሩ ተደጋጋሚ ጥቃቶች ንጹሐን ሰዎችን ኢላማ ማድረግ ወይም የሰብአዊ ስራን ማደናቀፍ የሚከለክሉ ዓለም አቀፍ ህጎችንና ደንቦችን በግልጽ መጣስን ያመለክታሉ። በሲቪሎችና በሰብአዊ እርዳታ ኮንቮዮች ላይ ሆን ተብሎ ኢላማ ማድረግ የዓለም አቀፍ የሰብአዊነት ህግን ከባድ ጥሰት ነው ያሉት ቃል አቀባዩ እነዚህን ጥቃቶች የሚፈጽሙ እንዲሁም የገንዘብ ድጋፍ የሚያደርጉና የሚያስታጥቁ አካላት ለሚደርስባቸው መዘዝ ሙሉ ኃላፊነት ይወስዳሉ ሲሉ አስጠንቅቋል። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትናና ለኑሮ ማሻሻያ የማቋቋም አቅም መገንባት ፕሮግራም ማስፈጸሚያ የሚውል የ71.9 ሚሊዮን ዶላር የፋይናንስ ስምምነት መፈራረማቸው የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ትናንት የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ ስምምነቱ በገንዘብ ሚኒስትሩ አቶ አህመድ ሽዴና በአፍሪካ ልማት ባንክ ምስራቅ አፍሪካ ዋና ዳይሬክተር አሌክስ ሙቡሪ መካከል መፈረሙ ተገልጿል። ባንኩ ይህንን ስምምነት የተፈራረመው የአረንጓዴ አየር ንብረት ፈንድ እውቅና ያለው ወኪል በመሆን ነው። እንደ ሚኒስትሩ መግለጫ ከሆነ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የማቋቋሚያ አቅምን የመገንባት ፕሮግራም የሚያግዝ ነው። በተጨማሪም በከብት አርቢና በከፊል አርሶ አደር ማህበረሰቦች ላይ የአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጭነቶችን ለመቀነስ የሚያደርገውን ጥረት ያሰፋል ተብሏል። ይህ ተነሳሽነት ቀደም ሲል በባንኩ ድጋፍ የተከናወኑ ተግባራትን መነሻ ያደረገ ሲሆን ይህም ቀጠናዊ የሆነውን የድርቅ ማቋቋም አቅምና ዘላቂ የኑሮ መሰረት ፕሮግራም እንደሚያጠቃልል ተጠቁሟል። ፕሮግራሙ የአየር ንብረት ለውጥን የሚያቋቋሙ የፈጠራ ስራዎችን፣ የዲጂታል የምክር አገልግሎቶችና የአየር ንብረት የገንዘብ ድጋፍን ለማግኘት የሚያስችሉ የተሻሻሉ አማራጮችን ያስታውቃል ተብሎ ይጠበቃል። በመጨረሻም ዜና እረፍት። ጠቅላይ ሚኒስትር አብይ አህመድ በአቶ አማን ፍስሐ ጽዮን ህልፈት የተሰማቸው ሀዘን ገለጹ። ጠቅላይ ሚኒስትር አብይ አህመድ በኤቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን ገልጿል። ጠቅላይ ሚኒስትሩ በሀዘን መግለጫ መልእክታቸው የኤቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ብሏል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ መሆናቸውንና ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈች ጊዜ ሁሉ የሚጠበቅባቸው ማድረጋቸውን ገልጾም
ፈጣሪ ነፍሱን በሰላም ያሳርፍልን ብሏል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው የቴሌቪዥን ጣቢያው ይፋ አድርጓል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። ዜናዎቻችን አበቃን። መልካም ቀን